የዛሬው ያስጮሃል ታይቶም ተሰምቶም የማይታወቅ የልጅ እናትና የወደፊት ሚስት እንዴት ነው አንድ ቤት ሊኖሩ የሚችሉት? ሀይሚ ግን ምን እያሰብሽ ነው? ምን ነክቶሽ ነው? ማለት ብሩኬን ስለምትወዱ ስለምታፈቅሩ ብቻ ለፍቅር ይሄን ያህል መስዋዕት ይከፈላል ነው? የሚመክር ሰው ከጎንሽ የለም? ምንድነው ነገሩ? ምን እየተፈጠረ ነው? ቤተሰብ እንዴ ዛሬ ላይ እኮ ቀለል አድርገሽ ያየሹ ነገር ነገ ላይ ትዳርሽንም አልፎ ተርፎ ንብረትሽንም ብዙ ነገርሽን ያሳጣሻል። ገባሽ አይደለ? ሲቀጥል እንዴትስ ሆኖ ነው እናንተ ሁለት ሴቶች አንድ ወንድ አንድ ቤት አብራችሁ ልትኖሩ የምትችሉት? ምን አይነት ውሳኔ ነው? እንደዛ አይነት ውሳኔ አለ እንዴ? ቤተሰብ እንግዲህ ያው ትናንትና ተናግሬያለሁ ኢየሩስ ቤቱን እንደማትቀበል። ምክንያቱም ከዚህ በፊት ብዙ ጊዜ ተናግራለች። ማለት ብሩኬና ሀይሚ ማስተዋል ነበረባቸው። እዚህ ጋር ብሩኬ ሀይሚን ብቻ ሳይሆን ሳታሳውቅ ቤቱን መከራየት ያለብን ኢየሩስንም መጠየቅ መቻል ነበረብህ መጀመሪያ ላይ። ይህን ሁሉ ልፋት ከመልፋት መጀመሪያ ማለት ነው። እና እንግዲህ ያው እንዳልኩት ነው ኢየሩስ ቤቱን አልተቀበለችም። እዚህ ቤት ውስጥ የምኖር ከሆነ የምኖረው ካንተ ጋር ነው፣ ሀይሚ ደግሞ ካልደበራት እኔ ጋር መኖር ትችላለች እያለች ነበር። ሲጀመር ሀይሚዬ ድርቅቅ ፏፍሽ ያለ ቤት አላት። ለምን ሲባል ነው እሷ ሁለተኛ ሴት ሆነ አንቺ ጋር ልትኖር የምትችለው እንዴ? ምን አስበሽ ነው? ልጅቷ ግን ምንድን የነካት? በእርግጥ እኔ በኢየሩስ አልፈርድም። ለምን እንደው ታውቃላችሁ? ኢየሩስ ሀለሰ ያለች ቀስ እያለች ማለት ነው ፍላጎቷን እያሟላች ነው። እንዴት ነው እግሯንም እጇንም ወደ ህይወታቸው ሰዳ ነበር። አሁን ደግሞ እየተመቻቸች ነው። ገባችሁ አይደለ? እዚህ ጋር ግን እኔ ሀይሚ ምን እያለች ነበረ? ኢየሩስ ያማታል ወይ ምን ሆናለ? የሆነ ነገር ነካ አርጓታል እያለች ነበር። እኔ ግን ሀይሚዬ እንደ ሀሳብ አንቺ ነሽ መንቃት ያለብሽ። ገባሽ አይደል? ኢየሩስ አይደለችም። ኢየሩስ ሀሳቧን እያሟላች ነው። እያንዳንዱን ነገር እዚህ ጋር ቤት ተከራያችሁላት፣ ተለመነች፣ አትፈልግም። ገባችሁ አይደለ? ብሩኬን ነው የምትፈልገው። ሲቀጥል ደግሞ ምን እያደረገች መሰላችሁ ኢየሩስ ማለት ነው? ሀይሚ ያላስተዋልሽው ነገር ወይንም ደግሞ እኔ የታየኝን ነገር ልንገርሽ። አንቺና ኢየሩስ ብሩኬ አንድ ቤት ስትኖሩ ምንም ደቂቃ አትቆይም። እዚህ ጋር አንቺ እንዴት ነው እኔና ብሩኬ ፍቅር ስናረግ ወይንም ስንሰራ ኦር ደግሞ የፍቅር ንግግሮችን ስንናገር ቁጭ ብለሽ ልሰሚ ነው ወይ አልሻት አይደል? እድሉን አሰጥሽም። ሲጀመር ከብሩኬ ጋር አሪፍ ጊዜ እንድታሳልፊ እድል አሰጥሽም። አይታችሁ ከሆነ ማለት ነው ከብሩኬ ጋር ሀይሚ ብሩኬ እየሆነው ቆሞ ሲያወሩ ልስልስ ብላ በጣም አላድል ስማርት ሆና ነው እየገባችበት ያለ። ልስልስ ብላ ሀይሚንም በአክብሮት ታናግራለች። ልክ ብሩኬ ዞር ሲል ማለት ነው በነገር እንዴት ነው ራሷን ነው ሀይሚን እያለቻት ያለችው። ደግሞ ቀጠል አድርጋ አትናደጂ ጥሩ አይደለም ላንቺ ትላታለች። የበለጠ እንድትናደድ እንድትበሽቅ ማለት ነው። እና ሀይሚ ምን አስበሽ እንደሆነ ይህን ውሳኔ ተቀበልሽው? እኔ በምን አንጻር በምን አንግል አይተሽ ከሆነ አላቅም። ገባችሁ አይደል? እና ደግሞ የኢየሩስ ሀሳብ ምንድን ነው? ብሩኬ በቃ አንተ እጅህን አውጣ ማለት ይሄ ጉዳይ የብሩኬ ሆኖ ሳለ አንተ እዳር ቆመ ተመልከት። እኔና ሀይሚ ተደባድበንም ተፋጠንም እንዴት ነው ብቻ ብዙ ነገር ሆነንም ያሸነፈ አንተን ይወስዳል እያለች ነው እንዴ? እኔ የምለው ብሩኬ ሳይታወቅ ወይ ይሄን እንዴት ነው ምንድን ነው የሚባል ስጋ አለ እናንተ ቅርጫ ያደረጋችሁት እንዴ? የሆነ የሰንጋ ከብት ይታረድና ይከፋፈልና እጣ ይጣላል። ብሩኬ ሳናስበው ቅርጫ ሆነ እንዴ? አልገባኝም። አስባችሁታል? ሀይሚና ኢየሩስ ተደባድበውም በነገር ተከታክተውም ምንም ብለው ብሩኬን ያሸነፈ ይውሰድ ሲባል አረ ለክብር ራሱ አይመጥንም። አረ ምን ጉድ ነው? ምን ውስጥ ነው እየገባችሁ ያላችሁትኝ እንዴ? ምን ጉድ ናችሁ? እና እንግዲህ ያው ሀይሚም ከብሩኬ ጋር እንደማላይ ወቂ ቁርጥሽን ወቂ። ግን ደግሞ ብሩኬ ያንተ ውሳኔ ከሆነ ያንተ ሀሳብ ከሆነ ከኛ ጋር መኖር ትችላለች፣ እኔ ችግር የለብኝም እያለች ነው። አዲስ አበባ መታ ማለት ነው። እና ብሩኬና ሀይሚ ቤት ውስጥ ኢየሩስ ልጇን ይዛ ስትኖር አስባችሁታል? ቤተሰብ ምን አይነት ነገር እንደሚፈጠር ምን እንደሚፈጠር አስቡትኝ። እንኳን አንድ ቤት ኖረው አብረው ማለት ነው በርቀት ሆኖ ራሱ እኔ ያሰጋኛል። ጽልፍ አድርጋሽ የወሰደችው ቀን ሀይሚ ለፍቅር ብለሽ አሁን ላይ የምከፊው መስዋዕት ማለት ነው ጭራሽ እንዳሳጣሽ የምሬን ነው። የእና ቲክቶክ ላይ ፖስት ያደረገችው ነገር አለ። የባሌ ጠላቶች የእኔም ጠላቶች ናችሁ እና ባሌ ካልገደላችሁ እኔ ራሴ ገላችኋለሁ የሚል ፖስት አድርጋለች። ፍቅርሽን አክብሮቶሽን ለብሩኬ ወድጀዋለሁ እንዳለ ሆኖ ግን ደግሞ ዋጋ እንዳያስከፍል ዛሬ ላይ ተወጥቶት ያረግሻቸው ነገሮች መቼ ቻልሻትኝ? አልቻልሻትም እኮ በነገር እንዴ አንድ እንደውም በመልካም ነገር ልጅቷም ስትመጣ ሰፍ ብለሽ ነው የምትቀበዩ። የዋህነት አብዝተሻል። እንደገና ኢየሩስንም ደግሞ ብዙ ነገር ሲደረግላት አሜን አሜን እያልሽ እየተቀበልሽ ነው። አሁን ደግሞ ብሩኬ ኢየሩስ በቃ ከኛ ጋር ትኑር ብሎ ከወሰነ ሀይሚ ፍቃደኛ ናት ማለት ነው። አስባችሁታል? አዲስ አበባ ይዘዋት ሄደው እንዴ እኔ ያልገባኝ ነገር ኢየሩስ ናት የወለዳችኋት ወይስ ህፃኗ ልጅ ናት የተወለደችው? አልገባኝም እኮ አልገባኝም። ገባችሁ አይደለ?
እየሩስ ደግሞ ሀሳቧን ልንገራችሁ ቤተሰብ። እንግዲህ ብሩኬ እንዳያችሁት ለልጁ ሙትትን ያለላት በቃ ሰፍሰፍ ታውቃላችሁ። ትንሽ ስትል እንኳን እንዴት ማልቀስ የለባትም። አልበላችም ወይ አልጠጣችም ወይ ነው ገና ከሆኑ ማለት ምንድን ነው እንዳትጎዳ ያለ ነው እና አሁን ላይ እየሩስ በልጅቷ ብሩኬን በደንብ መያዝም መጠምዘዝም ትችላለች። አስረግጬ ነው የምነግራችሁ። ማለት ስስ ጎኑን በደንብ አውቃለች። ብሩኬ ልጁ ስታለቅስ መስማት አይፈልግም፣ ይጨንቀዋል። ገባችሁ አይደለ? እና እንደው ኖ ቢል እንኳን ብሩኬ ማለት ነው ልጅቷን ይዛ መጣ። ከዚህ በፊት የገጠመኝን ልንገራችሁ። የሆነ ሴትዮ ነበረች ነው ባሏ ሲመጣ ልጅቷን ቁንጥጥ ታረጋታለች እንድታለቅስ እና እየሩስን በዛ መንገድ ብሩኬን እንዴት ጥምዝዝ አርጋ እንደምትይዘው በቃ መገመት አይከብዳችሁም። ገባችሁ? በልጁ እንዴት አርጋ መያዝ እንዳለባት በደንብ ታውቃለች። ሲቀጥል ደግሞ ሀይሜንም እያለቻት ነበረ ልጄ እስካለች ድረስ ከአንቺም ከብሩኬም ህይወት መቼም ነው ማልወጣው። ይህንን ደግሞ በደንብ ተለማመጁ። ግን ደግሞ ስትናደጂ ጨጓራሽን እንዳያምሽ እያለች ነበር እየሩስ ሀይሚን ማለት ነው። ሀይሚ ይሄ ሁሉ እየተባልሽ የሁሉ ነገር እያየሽ በውጭ ሆነሽ አሁን ደግሞ አሜን ብሎ መቀበሉ እኔ አልታየኝም። የብሬን ነው እዚህ ጋር የልጅቷ ነው ግዴታ አለባችሁ። ቤትም የመከራየት ግዴታ የለባችሁም። እዩ እንደሆነች ብሩኬን ነው የምትፈልገው ተናገረች ዛሬ። በቃ ግልጹን ገባችሁ አይደለ? ወተት ነጭ ነው ካልተባለ የማይገባው ሰው ካለ ዛሬ የምፈልገው ብሩኬን ነው። የልጄ አባት እስከሆነ ድረስ መኖር የምፈልገው ከሱ ጋር ነው። ሀይሚ ከኛ ጋር መኖር ከፈለግሽ እንደ ቤት ሰራተኛ ሆነች ልትኖሪ ነው ወይ ስትላት ኖ የራሴ ቤት ተከራይቶ ከዛ ብሩኬ እኔ ጋር ይመጣል። አንቺ ደግሞ ካልደበርሽ መጥተሽ ከኛ ጋር ትኖሪያለሽ። እንደደባል ሀይሚ እንደደባል ማለት ነው። እና ብሩኬ ደግሞ እዚህ ውስጥ አትግባ። በቃ እኔና ሀይሚ ምንም ተፋልጠንም ተዋክሰንም ተከራክረንም አንተን ያሸነፈ ይወስዳል እያለችው ነበር። ሰው ሀይሚ በማያገባሽ ውስጥ ገብተሽ በጣም ብዙ ነገር እየተባልሽ ስለሆነ ኦፍኮርስ አውቃለሁ ብሩኬን ስለምትወድና ስለምታከብሪ ለሱ ያለሽ ፍቅር ነው እንደዚህ እያስገመተሽ ኦር ደግሞ እንደዚህ እየተደረግሽ ያለሽው። ግን ደግሞ ትዕግስት እንዴት ነው አንዳንድ ጊዜም ትመራለች። ገባችሁ አይደለ? ታግሳችሁ ሀይ ሲሆን ገደብ መበጀት አለበት። ቀይ መስመር አለ። ገባችሁ? ያን ቀይ መስመር ማለፍ የለባትም እና እንደነገርኳችሁ ነው። እኔ በየሩስ አልፈርድም፣ ብታናድደኝም አልፈርድባትም። የተሰጣት ቦታ ነው ይህን ሁሉ ነገር እንድታረግ ይህን ሁሉ ጉዞ እንድትጓዝ ያደረጋት የተሰጣት ቦታ ነው። ገባችሁ አይደለ? አሁንም ብሩኬ ማለት ነው ምንም ውሳኔ አልወሰንም። ሀይሚ ወስን ዛሬ በቃ የወሰንኸውን ነገር እኔ ይቀበላለሁ ብትለውም ግን ደግሞ ብሩኬ አሁንም አልወሰንም። እየተጨናነቀ ምናምን ነው ያለውኝና ለውሳኔ ራሱ ግራ ገብቶታል። ገባችሁ አይደለ? እዚህ ጋር ኢየሩስንም ኖ ማለት አልፈለገም። በእርግጥ ይሄ ነገር እኮ ብሩኬ ነው መወሰን ያለበት። እንደ እንትኑ ከሆነ ሀይሚ ምንም አይመለከታትም። በማይመለከታት ውስጥ ነው እንደዚህ የተደረገች ያለሽው ለብሩኬ ብላ እና ብሩኬ ኢየሩስን ኖ ብለህ ትተሃት ወደ አዲስ አበባ ብትመጣ ምንም አታመጣም። በቃ ምንም አታመጣም። የሆነ ጊዜ ስትመጣ አንተኑ ትከታተላለች፣ አንተኑ ትፈልጋለች። ከዛ ውጭ ምንም ነገር አታመጣም። ገባ አይደለ? ስለዚህ ፕሊስ አንድ ቤት እንኑር የሚለውን ነገር እርሱት። ግን ደግሞ ቤተሰብ ዝም ብዬ ሳያቸው አቅጣጫቸው አዲስ አበባ ኢየሩስም ከነ ልጇ ሀይቤም መጥተው የሚኖሩ ነው የሚመስል። የገባችሁ አንድ ቤት ውስጥ አስቡት ቤተሰብ። እኔማ ነገራ ስራቸው ሁላ ነው የሚያስቀኝ። ማለት ታይቱ ተሰምቶ የማይታወቅ በአለም ላይ የሌለ ነገር ማለት ነው። ሰው ላይክና ሼር አድርጉ። የነገውን እናያለን አብረን።